ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑ ተነገረም። ዜናው ትህነግ ትዕግስት ያልቋል በማለት መግለጫ ከማሰራጨቱ ጋር የተናበበ እንደሆነም ተመላክቷል። ከአፋር የወጡ አሁናዊ መረጃዎችን ከጥንቅራችን ታደምጣላችሁ። በሌላ በኩል የሰሜን ኢትዮጵያ ውጥረት ባየለበት በዚህ ወቅት ወደ ጦርነት ልንገባ እንችላለን ሲሉ ጀነራል ታደሰ ወረደ ተናገሩ። ጀነራሉ ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ ተደምጠዋል። ነገሩ ከቁጥጥር ውጭ እየወጣ ነው በማለትም አስጠንቅቀዋል። ዝርዝሩን ይዘነዋል። በወልቃይት ጠገዴም ከባድ ፍጥጫ ተፈጥሯል። 2 ወጣቶች መገደላቸው ተሰምቷል። ዝርዝሩን እንነግራችኋለን። አስከፊው የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ እየተስፋፋ መሆኑን የተባበሩት መንግስታት ድርጅት በዛሬው ዕለት አስጠንቅቋል። አልጀዚራም ከ2 ሳምንት በፊት በወጣው ዘገባ ኢትዮጵያ በቤንሻንጉል ክልል ለፈጥኖ ደራሽ ኃይሉም የጦር ቤት ሰጥታለች ሲል ዘግቦ ነበር። ይህንን ተከትሎም የአልቡርሃን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን ዘገባው ጠቁሟል። ተመድ በበኩሉ ጦርነቱ ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ መሆኑን ዛሬ አሳውቋል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው አበይት ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን ስናልፍ የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑ ተገለጸ። ዜናው ትህነግ ትዕግስቴ አልቋል በማለት መግለጫ ከማሰራጨቱ ጋር እየተናበበ እንደሆነም ተመላክቷል። በጉዳዩ ላይ የአፋር ክልል ዛሬ መግለጫ የሰጠ ሲሆን የኤርትራ ጦር ሰርጎ የገባባቸውና ትንኮሳ የፈጸመባቸው ዋና ዋና አካባቢዎች የሚከተሉት ናቸው ብሏል። የአፋር ክልል መንግስት ጠቅሶ ከዘረዘራቸው አካባቢዎች ውስጥ አንዷ ቡሬ ነች። ቡሬ በድንበር አካባቢ የሚገኝ ሲሆን የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ እያደረገበት መሆኑም ተጠቅሷል። የኤርትራ ወታደሮች በደናክል አካባቢም ትንኮሳ እያደረጉ እንደሚገኙ የክልሉ መንግስት አሳውቋል። በተለይም በጮክ መቼት የታወቀው የዚህ አካባቢ ክፍልም የሰርጎ ገብነት ትንኮሳ ሙከራዎች እየተፈጸሙበት እንደሆነም ተነግሯል። ጋረቦና አዋላ የተባሉ አካባቢዎችም በኤርትራ ጦር ወረራና ትንኮሳ የተፈጸመባቸው መሆኑን ክልሉ በመግለጫው ዘርዝሯል። የአፋር ክልል መንግስት በመግለጫው እንዳስታወቀው የኤርትራ ወታደሮች በአካባቢው ሰላማዊ ዜጎችን በማዋከብና የክልሉን ሉዓላዊነት በመድፈር ላይ ይገኛሉ። ይህ ድርጊት በአስቸኳይ ካልቆመም ክልሉ ራሱን ለመከላከል አስፈላጊውን እርምጃ ይወስዳል ብለዋል። የአፋር ክልል መንግስት በዚሁ መግለጫው የኤርትራ መንግስት ወታደሮቹን ከክልሉ ድንበር አካባቢዎች በአስቸኳይ እንዲያስወጣም ጥሪ አቅርበዋል። እንዲሁም የፌዴራል መንግስት ጉዳዩን በቅርበት ተመልክቶ ዘላቂ መፍትሄ እንዲሰጥም አሳስቧል። ይህንን አስመልክቶም የኤርትራ መንግስት እስካሁን እየሰጠው ይፋ ምላሽ የለም። ከዚሁ ጋር በተያያዘ የሰሜን ኢትዮጵያ ውጥረት ባየለበት በዚህ ወቅት ወደ ጦርነት ልንገባ እንችላለን ሲሉም ጀነራል ታደሰ ወረደ ተናግረዋል። ጀነራሉ ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉም ተደምጠዋል። ነገሩ ከቁጥጥር ውጭ እየወጣ ነው በማለትም አስጠንቅቀዋል። ጀነራሉ የህጻጽን ወቅታዊ ሁኔታ በተመለከተ መግለጫ በሰጡበት ወቅት ነው ይህንን ማስጠንቀቂያ ያቀረቡት። ለረሃቡ ዘላቂ መፍትሄ ተፈናቃዮች የመመለስ ነው ያሉት ጀነራሉም ይህ ካልሆነ ግን ጦርነትን ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችል ፍንጭ ሰጥቷል። ነገሮች በዚህ ከቀጠሉ ከቁጥጥር ውጭ ይሆናሉ ሲሉ የቀጠሉ ሲሆን በዚህ ዓመት የግድ ተፈናቃዮች ወደ ቀያቸው መመለስ አለባቸውም ብለዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ሲሉ አስጠንቅቀዋል። ፕሬዝዳንቱ በሰጡት ማብራሪያ በህጻጽ ጨምሮ በትግራይ ውስጥ ባሉ 146 የተፈናቃዮች መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙም ገልጸዋል። ከረድኤት ድርጅቶች የሚሰጠው እርዳታ በወር 16.1 ኪሎ ግራም መሆኑን የጠቀሱት ፕሬዝዳንቱም ተፈናቃዮቹ ለወፍጮ፣ ለልብስ፣ ለጨውና ለሌሎችም ወጪዎቻቸው የሚሸፍኑት ከዚሁ ከሚሰጣቸው ወራዊ የእህል ድርሻ በመሆኑ ለከፍተኛ ወራዊ ችግር መጋለጣቸውን ተናግረዋል። በህጻጽ መጠለያ ጣቢያም የደረሰውን የረሃብ አደጋ በማስተጋባት ዓለም አቀፉ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ሌተናል ጀነራል ታደሰ ወረዳም የጊዜ አስተዳደሩ ካቢኔ ይህንን አደጋ በቀጥታም የሚከታተል በፕሬዝደንት የሚመራ ቡድን አዋቅሮ ወደ ስራ መግባቱን አስታውቀዋል። በትግራይ ከጦርነቱ በፊትም ሆነ በኋላም 1.1 ሚሊዮን ተፈናቃይ ህዝብ መኖሩን ያብራሩ ፕሬዝዳንቱ ከዚህ ውስጥም 891 ሺህ የሚሆኑት በትግራይ ውስጥ የሚገኙ ሲሆን የምዕራብ ትግራይን ሳይጨምር በመላው ትግራይም በሚገኙ 146 መጠለያ ካምፖች ውስጥ እንደሚገኙም አስታውቀዋል።
በህጻጽ መጠለያ የሚገኙ ተፈናቃዮች አብዛኞቹ ከምዕራብ ትግራይ የመጡና የተለያዩ ችግሮችን የተሸከሙ መሆናቸውን በወቅቱ ደህና የነበሩት አሁን እየደከሙ ሲሆን ደክመው የነበሩት ደግሞ በህይወት የሌሉ መሆናቸውን ገልጸዋል። አሁን በህጻጽ በጎላ ሁኔታው የመጣው ችግር ቀደም ብሎ የሚታወቅ እንደነበረና መንግስትም ችግሩን ለመፍታት ሲሞክር መቆየቱ ነገር ግን የተደረገው ጥረት በቂ እንዳልነበረም ፕሬዝዳንት ታደሰ ወረደ አብራርተዋል። በተፈናቃዮች ላይ እየተደረገ ያለው ጥረት አስቸኳይ የህይወት አድን ተግባር እንጂ ዘላቂ መፍትሄ አለመሆኑን የገለጹት ፕሬዝዳንቱም ዘላቂ መፍትሄ ሊሆን የሚችለው ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን እንዲችሉ ሲደረግ ብቻ ነው ብለዋል። ተደጋጋሚ ችግሮችን ከምንጩ ለማድረቅ መስራት እንደሚያስፈልግና የችግሩን መነሻ ለይቶ ማወቅ ወሳኝ መሆኑን ሌተናል ጀነራል ታደሰ ጠቁመዋል። ፕሬዝዳንቱ በመግለጫቸው የተፈናቃዮች ህይወት እየተጠበቀ ያለው ከመንግስታዊ ካልሆኑና ከሌሎች የረድኤት ድርጅቶች በሚገኝ እርዳታ ብቻ ሳይሆን በየአካባቢው ያለው ህዝብ በሚያደርገው የመረዳዳት ባህል መሆኑን ገልጸው ይህም የትግራይ ህዝብ የመረዳዳት ባህል ከፍተኛ መሆኑን ያሳያል ብለዋል። የጊዜያዊ አስተዳደሩ አሁን ባለው አቅም የመንግስት ሰራተኞችን ደሞዝ ለመክፈል እንኳን እየተቸገረ በመሆኑም ተፈናቃዮችም ሆነም በችግር ላይ ያለው ማህበረሰብ ለመርዳት የተቀናጀ የገቢ ማሰባሰብ ስራ እንደሚጀመር ገልጸዋል። የ2018 የጊዜ አስተዳደሩ ዋና ዕቅድ ተፈናቃዮችን ደህንነቱ በተጠበቀ ሁኔታ ወደ ቀያቸው መመለስና ችግራቸውን በዘላቂነት መፍታት መሆኑን የገለጹ ሌተናል ጀነራል ታደሰም ይህንን ተግባራዊ ለማድረግ የፌዴራል መንግስት መላው የኢትዮጵያ ህዝቦች እንዲሁም አደራዳሪ ተቋማት በቁርጠኝነት እንዲሰሩ ጥሪ አቅርበዋል። በጸለምት አካባቢ በተደረገው የተፈናቃዮች የመመለስ ሂደት ላይ የታዩ ችግሮች በምዕራብ ትግራይ ተፈናቃዮች ላይ እንዳይደገሙ መስራት እንደሚያስፈልግም ተናግረዋል። የሚደረጉ እርዳታዎች ግን ቀደም ሲል ሲደረግ እንደነበረው በአደጋ ስጋትና ዝግጁነት ኮሚሽን በኩል የሚከናወን መሆኑን ጠቁመዋል። በጤና ረገድ ደግሞ ህዝቡ የጤና መድህን ተጠቃሚ በማድረግ ዓመታዊ ክፍያውን እንዲፈጽምና ነጻ የህክምና አገልግሎት እንዲያገኝ ማድረግ እንደሚያስፈልግ ፕሬዝዳንቱ ተናግረዋል። ሌተናል ጀነራል ታደሰ ወረደ ያጋጠመውን አደጋ ለመመከት ሁሉም ወገን እንዲረባረብ ጥሪ በማቅረብ መግለጫውን አጠቃለዋል። አስከፊው የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ እየተስፋፋ መሆኑን የተባበሩት መንግስታት ድርጅት በዛሬው ዕለት አስጠነቀቀ። አልጀዚራ ከሁለት ሳምንት በፊት በወጣው ዘገባ ኢትዮጵያ በቤንሻንጉል ክልል ለፈጥኖ ደራሽ ኃይሉ የጦር ቤዝ ሰጥታለች ሲል ዘግቦ ነበር። ይህንን ተከትሎም የአልቡርሃን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን ዘገባው ጠቁሟል። ተመድ በበኩሉም ጦርነቱ ወደ ኢትዮጵያ ድንበር የማስፋፋት አዝማሚያ እያሳየ መሆኑን ዛሬ አሳውቋል። ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ሀሊድ ሄያሪ ጦርነቱ በቅርቡ ወደ ሱዳን የኮርዶፋን ግዛት አቅጣጫ መዞሩን ገልጸዋል። በዚሁ መሰረት የሱዳን ፈጥኖ ደራሽ ኃይል የባቡኑሳን ከተማም በጎርጎሮሳውያኑ ታህሳስ 1 ቀን የሄርሊንግ የነዳጅ መውጫን ደግሞ በታህሳስ 8 ቀን መቆጣጠሩን እንዲሁም በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ መሆናቸውን አስታውቀዋል። አክለውም በሱዳንና በደቡብ ሱዳን መካከል እየታየ እንዳለው ሁሉ ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለው አስጠንቅቀዋል። ካሜሮን ሁድሰን የተባለ ተንታኝ በበኩላቸው ደግሞ ግጭቱ በድንበር ተሻጋሪ የጦር መሳሪያ ገንዘብና የፖለቲካ መረቦች የሚደገፍ ሙሉ በሙሉ ዓለም አቀፋዊ ይዘት ያለው ጦርነት ሆኗል ሲሉም ተናግረዋል። ለምክር ቤቱም ሲያስረዱ እነዚህ ተመሳሳይ መረቦች በቀጣይ በቻድ በደቡብ ሱዳን ወይም በኢትዮጵያ ለሚነሱ ጦርነቶች ድጋፍ አያደርጉም ብለን ካሰብን ተሳስተናል በማለት ግጭቱ በቀላሉ ወደማይረጋጉ ጎረቤት ሀገራት የመዛመት አደጋ እንዳለው አጽንኦት ሰጥተው ተናግረዋል። የጸጥታው ምክር ቤት የቀጠናው አለመረጋጋት እየተባባሰ በመምጣቱ ግጭቱ እንዳይባባስና ወደ ሌሎች ሀገራት እንዳይዛመት የተቀናጀ እርምጃ እንዲወሰድም ጠይቋል። በተጨማሪም የምክር ቤቱ ንግግር አቅራቢዎችም ለጦርነቱ መፋፋም ምክንያት ለሆኑ ወገኖች ተጠያቂነት እንዲሰፍን ጥሪ ያቀረቡ ሲሆን የሱዳን ግጭት በኢትዮጵያም ሆነ በሌሎች የአፍሪካ ቀንድ ሀገራት ላይ ሰፊ ያለመረጋጋት እንዳይፈጠር ሰፋ ያለ የጦር መሳሪያ ማዕቀብን ጨምሮ ጠንከር ያሉ እርምጃዎች እንዲወሰድም አሳስቧል። በቀጣይ መረጃችን ወልቃይት ከባድ ፍጥጫ ሲፈጠር ሁለት ወጣቶች ደግሞ ተገድለዋል። በወልቃይት በነ ኮሎኔል ደመቀ ዘውዱም አስተዳደርና በወርቅ አውጪ ወጣቶች መካከል በተፈጠረ አለመግባባት ሁለት ወጣቶች መገደላቸውን የፍንዳታ ሚዲያም የአንድ አፍታ ሚዲያ ምንጮች ተናግረዋል። በወርቅ ማውጣት ላይ የተሰማሩ ወጣቶች በወልቃይት አስተዳደር ላይ አምፀው በአካባቢ የጸጥታ ኃይሎች ጋር ግጭት መፍጠራቸው ታውቋል። ወጣቶቹ በአስተዳደሩ ላይ ተቃውሟቸው ለማሰማት ወደ ዞኑ መቀመጫ ሁመራ ከተማ ገብተው በሰልፍ ድምጻቸውን አሰምተዋል። እንደ ምንጮች ገለጻም ከትናንት በስቲያ በሁመራ ከተማ በወርቅ ማውጣት ላይ በተሰማሩ ወጣቶችና በአስተዳደሩ መካከል በተፈጠረው አለመግባባት ሁለት ወጣቶች ሲገደሉ ቁጥራቸው በውል ያልታወቀ ሰዎች ቆስለዋል። ደራጅተው በወርቅ
የወርቅ ማውጣት ስራ ላይ የተሰማሩ የወልቃይት ወጣቶች ከስምሪት አሰጣጥ ጋር በተያዘ ቅሬታ በማንሳት ወደ አደባባይ እንደወጡ የተናገሩት ምንጮች ተደራጅተው ወርቅ በማውጣት ላይ የነበሩ ወጣቶች ከቃፍታ ሁመራ ብሔራዊ ፓርክ ለቀው እንዲወጡ የሚያዝ ውሳኔ ተላልፎ እንደነበረም ተናግረዋል። የውሳኔው መነሻ በፓርክ ውስጥ ወርቅ ለማውጣት የተሰማሩ ወጣቶች በርካታም የዱር እንስሳት ወደ ኤርትራና ሱዳን እንዲሰደዱ አድርገዋል በሚል ነው። የዱር እንስሳቱን ወደ ጎረቤት ሀገራት ከመሰደድና ፓርኩን ከውድመት ለመታደግ የዞኑ አስተዳደር የወርቅ አውጪዎችን እንቅስቃሴ ገደብ እንዲኖረው በማሰብ ውሳኔውን ቢያሳልፍም በወርቅ ማውጣት ላይ የተሰማሩ ወጣቶች ግን ውሳኔውን በመቃወም ወደ ሁመራ ከተማ አቅንተው ተቃውሟቸውን አሰምተዋል። ከወጣቶቹ ተቃውሞ በኋላ ውሳኔው እንደተቀለበሰ የአንድ አፍታ ሚዲያ ምንጮች አስረድተዋል። በትናንትናው ዕለትም በወጣቶቹና በአስተዳደሩ መካከል በተደረገ ውይይት አለመግባባቱ መፈታቱ ታውቋል። በመጨረሻም ስስ የፕላስቲክ ከረጢቶች እገዳ ከጥር 23 ቀን ጀምሮ ተግባራዊ ሊደረግ ነው ተባለ። በአካባቢ ላይ የሚያደርሰውን ብክለት ለመቀነስ ለአንድ ጊዜ አገልግሎት ብቻ የሚውሉ ስስ የፕላስቲክ ከረጢቶች ማምረት፣ መጠቀምና ወደ አገር ውስጥ ማስገባት ከጥር 23 2018 ጀምሮ በሕግ እንደሚያስቀጣም የአካባቢ ጥበቃ ባለስልጣን አስታውቋል። በባለስልጣኑ የደረቅ ቆሻሻ አያያዝና አወጋገድ ዴስክ ኃላፊ አቶ ዋሲሁን አለሙ ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ምርቶችን የሚከለክለው አዋጅ ከሐምሌ 23 ቀን 2017 ጀምሮ የጸደቀ ቢሆንም ባለስልጣኑ ለባለድርሻ አካላትና ለአምራቾች የ6 ወራት የሽግግር ጊዜ ሰጥቶ መቆየቱን ተናግረዋል። አዋጁ በወጣበት ወቅት የወረቀትና ሌሎች አማራጮች ከረጢቶች ወደ ገበያ በመምጣታቸው የፕላስቲክ ስርጭት ቀንሶም እንደነበረ ያነሱት ኃላፊው፣ ይሁን እንጂ በአሁኑ ወቅት ስስ የፕላስቲክ ከረጢቶች በድጋሚ በገበያ ውስጥ በስፋት መስተዋላቸውን ተናግረዋል። አክለውም ባለስልጣኑ አዋጁን ሙሉ በሙሉ ለመተግበር የሚያስችሉ የዝግጅት ስራዎችን እያከናወነ መሆኑን ገልጸዋል። ከአምራቾችና ከተጠቃሚዎች ጋር ውይይት መደረጉንም ጠቁመዋል። ባለስልጣኑ አማራጭ የወረቀት ከረጢቶችን ለማምረት ለሚፈልጉ አካላት የማምረቻ ማሽኖችን ከቀረጥ ነፃ ማስገባት እንዲችሉና የብድር አቅርቦት እንዲመቻች ከሚመለከታቸው ተቋማት ጋር እየተሰራ መሆኑንም ተናግረዋል። የሽግግር ጊዜው ጥር 23 ቀን 2018 እንደሚያበቃ የተናገሩት ኃላፊው ከዚህ ዕለት በኋላ ስስ የፕላስቲክ ከረጢቶችን የሚያመርቱ ወደ ሀገር የሚያስገቡና ይዘው የሚገኙ አካላት በሕግ ተጠያቂ ይሆናሉ ሲሉ ማስጠንቀቂያቸውን የዘገበው የኢትዮጵያ ፕሬስ ድርጅት ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።